አንድ አባት አንድ ጥበበኛ ሰው ሊፈታተናቸው ለመጣ ወጣት የመለሱለትን ጥበባዊ መልስ ነግራቸዋለሁ። ግለሰቡ በሐሳብ አፍላቂነታቸው ይታወቃሉ። በመፍትሄ ሰጭነታቸው ህዝቡ ያውቃቸዋልና ወጣቱ ተበሳጭቶ ሁሉ ነገር አቃለው ይላሉሳ ዛሬ አዋርዳቸዋለሁ ብሎ እሳቸው ጋር መጣ። እሳቸው ጋር ከመጣ በኋላ በእጁ አንዲት ቢራቢሮ ይዟልና ጠቢብ ሆይ አላቸው፣ እጀጋ ያለችው ቢራቢሮ በህይወት አለች ወይስ ሙታለች አላቸው። እርሳቸውም ጠቢብ ነበሩና ዓላማውን አውቀውበታል። አለች ቢሉት ጭፍልቅ አርጎ ገሎ ይሄው የለችም ሊላቸው፣ ሙታለች ቢሉት ደግሞ ለቆ እንዳለች ሊያሳይ ነው። በሁለቱም አካሄድ ጉድጓድ ላይ እንደሚጥላቸው እርግጠኛ ነውና መልሱልኝ እንጂ አለ። ህዝብ እያዳመጠን እርሳቸውም አንድ አጭር መልስ ሰጡት። ልጄ የቢራቢሮዋ ህልውና በእጅህ ላይ ነው አሉት። ከፈለግ ግደልና ሙታለች አርጋት፣ አሊያ ልቀቅና በህይወት ተዋት። ይሄው ነው እንግዲህ ቢራቢሮዋ ይህች ሀገር ኢትዮጵያ ነች፣ እኛ እጅ ላይ አለች። መጥፎ ነገሮችን አስወግደን አገር እንድትቀጥል ማድረግ እጃችን ላይ ነው። የመጠፋፋት ሴራን እየነዛን አንዱ አንዱን እያገለለ አገሪቱን ማውደም አሁንም እጃችን ላይ ነው ያለው። ወዳጆቼ ኢትዮጵያዊነት አብሮነት ነው። ለኢትዮጵያውያን አንድ ሆኖ መሄድ ኦፕሽናል አይደለም። አንድ ምን ሆን መልካም ነው ባንሆን ደግሞ ምን አለበት ሚባል አይደለም። መነጣጠል እንዳንችል ተደርገን ኢትዮጵያውያን ተገምደናል፣ ተሰፍተናል፣ በጋብቻ ተሳስረናል፣ በንግድ ተቧድነናል። መለያየት እንዳንችል ሆነን የተሰፋን። ለሌላ ሀገራቶች አንድ መሆንና አለመሆን ኦፕሽናል የምርጫ ጉዳይ። ብንሆን ጥሩ ነው ካሉ ይሆናሉ፣ አንሆንም ካሉ መለያየት ይችላሉ። ግልጽ ነው።